ውድ ተመልካቾቻችን ስለ ደቡብ ምዕራብ ኢትዮጵያ ሙዚቀኞች ማህበር አንዳንድ መረጃዎችን ለመስጠት ነው እዚህ የተገኘሁት። መጀመሪያ ራስን ባጭሩ ለማስተዋወቅ እሞክራለሁ። ወንድሙ ከበደ እባላለሁ። ደብረ ባና በሚለው ስራዬ ነው የምታወቀው። ያው በጨለማው ዘመን ዘፍነንም በመጠኑ ተደምጠናል፣ ጽፈንም ተነበናል። ስለኔ ይሄን ያክል ካልኩ ዛሬ አሁን ስለሚገልጸው ነገር ነው በቀጥታ የሚሄደው። የደቡብ ምዕራብ ኢትዮጵያ ሙዚቀኞች ማህበር ፎርማሊቲዎችን በሙሉ በማሟላት ተመስርቶ ህጋዊ ሰውነት ሰርቲፊኬት አግኝቷል እና አመሰራረቱ ከ6 ዞኖች እና ከ13 ብሔረሰቦች ነው። የብሔረሰብ ተዋጽኦ ሙሉ ነው ማለት ይቻላል። እነዚህ 15ቱ አባላት በአካባቢውም ሆነ ለሀገር በመክሊታቸው የተወሰነ አስተዋጽኦ ያደረጉና ለወደፊቱም ለማድረግ ፍቃደኛ የሆኑ አባላትን ነው የሰበሰብነው። ቀጣይ እንግዲህ መደበኛ አባላት የሚባሉትን እንመርጣለን። ተተኪ ወጣቶችንም እናደራጃለን። ከዛ ውጪ የክብር አባላት ይኖሩናል። የክብር አባላት የሚባሉት እኛን ለመደገፍ እና ዓላማችን ተረድቶ ከጎናችን ለመቆም የፈለጉ ባለሀብቶች፣ ታዋቂ ግለሰቦች፣ ለኢትዮጵያ አንድነት ዋጋ የከፈሉ ታላላቅ ኢትዮጵያን አርቲስቶች ይኖሩናል። በፍቃደኝነታቸው ከየትኛውም ክልል እናካትታለን። ስለዚህ በአጠቃላይ በደቡብ ምዕራብ ኢትዮጵያ ስም ፍቃድ አውጥቶ ይደራጅ እንጂ ማህበሩ ኢትዮጵያዊ ነው ማለት እንችላለን እና ክልሉ በዚህ መልክ ከመደራጀቱ በፊት ጥንተ ታሪኩን ባጭሩ እንደው መግለጽ ቢያስፈልግ ከፋ ጠቅላይ ግዛት እና ከፋ ክፍለ ሀገር በነበረ ወቅት ተጽዕኖ አድራጊ የኪነ ጥበብ ስራዎችን የሰራ አካባቢ ነው። በተለይ የከፋ ፖሊስ ኦርኬስትራ በኢትዮጵያ ውስጥ ተጽዕኖ አድራጊ እንደነበረ እናስታውሳለን። የከፋ ባህል ማዕከል ተጽዕኖ አድራጊ እንደነበረ እናስታውሳለን። የከፋ ባህል ማዕከል በጣም ተጽዕኖ አድራጊ የኪነ ጥበብ ግሩፕ እንደነበረ እናስታውሳለን። ሌላው ደግሞ ቦሳ 2 እና ቦሳ 4 የሚባሉት ኢትዮጵያን በመወከል በአውሮፓ የተለያዩ ዝግጅቶችን ያቀረቡ እንደነበሩ እናስታውሳለን። በተለይ ከኢትዮጵያ ሕዝብ የማይሰወረው እና በኢትዮጵያ ሕዝብ ልብ ውስጥ ያለው የኢኮኖሚ ዋልታ ቡና ትዝታችን ነው። ገናና እንደነበረም እናስታውሳለን። ማን ነው ኮሚኒስቱና ሌሎች ስራዎች የኢትዮጵያ 66ቱን አብዮትም ሲመራ የነበረ አካባቢ እንደነበረ እናስታውሳለን እና ያንን በኪነ ጥበብ ገናና ስም የነበረው አካባቢ ወደ ገናናነቱ ለመመለስ ታሪካዊ አደራ ያለብን ይመስለናል እና በእኛ በኩል እንጥራለን። በአጠቃላይ የክልሉ ያሉት ጸጋዎችን ብንመለከት ባጭሩ እንግዲህ የወርቅ ያረገዘ ክልል ነው። እንደሚታወቁት የድንጋይ ከሰል ፋብሪካ ጭምር ያለበት ክልል ነው። ቡና መገኛም ክልል ነው። እናት ኢትዮጵያ ቡና መገኛ እንድትሆን ያደረገ አካባቢ ነው። ሌሎች ብዙ ታሪኮች ያሉት ሀብተ ጸጋዎች ያሉ አካባቢ ስለሆነ ያንን ደግሞ ኪነ ጥበብ እያዋዛ መሸጥ ስለሚችል እኛ በእኛ በኩል እንጥራለን። በተጨማሪም እንግዲህ ስንመሰረተው
ግሩፕ ሀገር በቀል ሙዚቃ መሳሪያዎችን ወደፊት ለማውጣት ነው የምንጥረው። ለምሳሌ የዳውሮ ዲንካ ኢትዮጵያዊ የሆነው ማሲንቆ፣ ዋሽንት፣ ክራር እና መሰል ኢንስትሩመንቶችን ከፍ ለማድረግ እንጥራለን። እንግዲህ በእኛ በኩል ማህበሩ ሊሄድ ያሰባቸው ነገሮች በተከታታይ በለም ሆነ በጓዶች ይገለጻሉ። ወጣት ሙያተኞች አሉን። በተለይ እንደነ ምትኩ በቀለ አይነት ሁለገብ አርቲስቶች ያሉበት ክልል ነው። ሌሎች እነ ሉቃስ በለጠና የመሳሰሉ ወጣቶችም ያሉበት አካባቢ ስለሆነ ወጣቶችም ያለን ልምድ ተጠቅመን ወደፊት እንዲወጡ የበኩላችን ድርሻ እንወጣለን። እርግጠኛ ነኝ ለህዝብና ለሀገር የሚጠቅሙ ነገሮችን እንደምንሰራ ተስፋ አድርጋለሁ። እንግዲህ ሁላችሁም ይህንን የምትከታተሉ ሰዎች በሀሳብም በሞራልም በማቴሪያልም እንደምትደግፉን በመተማመን ስራውን ጀምረናል። ከመንግስትና ከህዝብ ጋር እጅና ጓንት ሆነን እንሰራለን። እስካሁን ባለው ነገርም መንግስት ያደረገልን ነገር ከፍተኛ ነው። ይገዛው እንደሚቀጥል ተስፋ በማድረግ እንግዲህ የተሻሉ ስራዎችን ለመስራት አቅደናል። በመጨረሻም እንግዲህ በተከታታይ ሚዲያ ላይ የወጣን ያቀናቸው ነገሮች ተናበን አስተያየት ተቀብለን ህዝብ ጋር ተስማምተን እንደምንሰራ ተስፋ በማድረግ ባጭሩ ለማቅረብ የፈለኩት ይሄን ይመስላል። ኢትዮጵያና ህዝቦቿን እግዚአብሔር ይባርክ። ስራችን እንዲሳካልን እግዚአብሔር ያግዘን። ከጎናችን ቁሙ። በጣም አድርጌ አመሰግናለሁ።